የሚከራይ ቤት አለ? ቴንኪውሽ ብሮዬ። ባቲ ምንድን ነው? አፍጥጦ መጣኩ። ታማኒ ኦሮምኛ ይችላል እናት ኦሮምኛ ይችላል ጀረስ ያዘው የኔ ፋሚሊዎች እንዴት ናችሁ? ያዘው ቤተሰብ እንዴት ናችሁ? ሁሉ አማን ሁሉ ተማም። ዛሬ ባበረ ቪዲዮ ተመልሰናል። ያው እንግዲህ ትንሽ ከሰፈር ከቤት ነው ወጣ ብለናል። ዛሬ እንግዲህ የሚገርም ቪዲዮ ነው። ይህ ቪዲዮ ለብዙ ሰዎች ይጠቅማል። በተለይ ደግሞ ወደ አዲስ አበባ መግባት የምትፈልጉ እህት ወንድሞቼ፣ ለስራም ለትምህርትም ብዙ የምታስቡ ወደዚህ ወደ አዲስ አበባ መምጣት ለምትፈልጉ በሙሉ የሚሆን አይነት ነገር ትንሽ ለእናንተ የሆነ አይዲያ መጥቶልን አዲስ ኮንተንት ይዘን መተናል ማለት ነው። ያ ቪዲዮ ምንድነው ካላችሁ ዛሬ አዲስ አበባ ውስጥ የቤት ኪራይ ዋጋ ምን ያህል ነው፣ ምን ይመስላል፣ የቤቶቹ ዋጋቸው እንዴት ነው፣ እኩል አይደለም የሚለውን ነገር እሱን ለማየት ተገኝተናል ማለት ነው። የት ነው ያለነው ካላችሁ ሀያት 49 አካባቢ ኮንዶሚኒየሞችም አሉ፣ ኖርማል ቤቶችም አሉ። እሷ ዞር እያለን ቼክ እናደርጋለን። የትንሽዬም ትልቅዬ የሚባሉትን ከቢ ጋር ዞር እያለን አሪፍ ቤቶች ቼክ እናደርጋለን። ዋጋቸውን ጠይቃለን። አናውቀውም እኛም ይሄ ሰፈር ካለንበት በጣም ርቀን የመጣ ነው። ስለዚህ ኮንዶሚኒየሞች አሉ፣ ኖርማል ቤቶች አሉ። እየዞርን ቼክ እናደርጋለን፣ እንጠይቃለን ማለት ነው። አብራችሁን ሁኑ። ላይክ፣ ሼር፣ ሰብስክራይብ እያደረግን ፋሚሊ ሀያት 49 ያዘው ማዘሬ የሚከራይ ቤት አለን? የለም። ወደዚህ አካባቢ የት አካባቢ ልናገኝ እንችላለን? በዚህ ጋር ልጅ። እሺ እናመሰግናለን። የቤት ኪራይ ስንት ገባ? ቤት እንዴት ነው? ወዴት ነው እንባል ነው ጋሽ? የሚከራይ ቤቶች ወደዚህ እናገኛለና የሚከራዩ ቤቶች ወደዛ ምንድን ነው? አፍጥጦ መጣኩ። ልትሸሽ ነው ወይስ መልክ እየሰራ እንዴ? አይናችን እያየ መልክ ይሰራል። አራስገባን። አይ እናንተ ሄዳ ውስጥ እንዳገቡ እኮ ድንገት ከነከስን ነገር ያለ ሰው ጥሩ አልነበር እንዴ? ምን ሆነ? ምንድነው የምታስፈራራ አንተ እንጂ ቡቺ ቁፍጠን ብሎ ደግሞ አልመጣም እንዴ? አታ የወጣው ምንድነው ያወጣው? ስልኬ ነው ያወጣው። እኔ በእንደዚህ ነው እግሬ ነው ማታት እንጂ በጅማ አልደፍርም። ውሻ ግን ጥግ ድረስ ያለ እና እንደዚህ ሰፈሩ ጸጥ ያለው ጀረስ እንዳይከተለን ግን ራነራን ቀጥታ ምን ሄደ መቼም ምን ውሻ ታሳዘነች፣ ተፍራለች። አስቸጋሪ ነች ነው። ጸጥ ያለ ሰፈር ነው እንግዲህ እንዴ ካሁኑ ውሻ ሊነክሰን እዚህ እንጠይቀን እንትን ቆይ እስኪ እና ኮኮና እንጠይቅ። በሩ በሱ ጋር እዚህ ጋር ነው በሩ። እስቲ እንጠይቅ። እዚህ ቤት የሚከራይ ቤት አለ? የሚከራይ ቤት አለ? የለም። እሺ አይ የሚከራይ ቤት ፈልገን ነበር። የለም መሰለኝ። ስራ ላይ ናቸው መሰለኝ ነው። አይ ይመስለኛል መኖሪያ ቤት ነው። ጠባብ ነገር ትንሽ እንደ ኤል ሼፕ ስለሆነች አይጠፋም በሚለው ክፍሎች ስላሉት ወንድም የሚከራይ ቤት ምናምን ወዴት ጋር እናገኛለን? አይ ሙሉ ግቢ ሳይሆን አንድ ክላስ እዚህ ነበረው እንትን አሉ። ሙሉ የሚከራይ ነው ይሄ። ግን እስከ ስንት ይገኛል? ወደዚህ አካባቢ እስከ 5000 ብር። እስከ 5000 ላይክ እንደዚህ አይነት ቤቶች ወይስ ክፍል በዛ ጋር ነው? እስኪ እንሂድ በዛ ጋር ወይም ደግሞ በዚህ ጋር ዝም ብሎ ግንብ ነው። እንደዚህ እንሂድና ወይ እንመለስ። አንተ ሙሻ እያየ ሙሻ ጥግ ኧረ እኛ እኮ ደፋር ነበር እንትላል። ኧረ ምንድነው ውሻም በሰፈሯም ጅብ ነው አንበሳ ነው። ትንሽ ጸጥ ያለ ስለሆነ ሰፈሩ እንደ ልባችን ለመጠየቅ ትንሽ ይከብደናልና አጋጣሚ ወይ አንኳኩተን እኮ አንድ ክፍል ይበቃናል። አንድ ክፍል ሰፋ ያለም ካገኘን ጥሩ ነው። እዛ አካባቢ የሚከራይ ቤት ነው ታውቂያለሽ? ናት የሚከራይ ቤት ነው። የሚከራይ ቤት ታውቂያለሽ? ኧረ አከራዩን ተይ እናቴ። የሚከራይ ቤት ታውቂያለሽ? ኦኬ በደላላ ኖርማል ቤት ሚኒ ቤት ነው የፈለግነው። እንደዚህ ትልቅ አይደል፣ ትንሽ የላላ አጥሚው ማለት እዛ ጋር እንሂድ። ትንሽ የመኪና ነው አማን ጸጥ ብለሃል እኮ እየፈለኩ እኔማ እኮ ባይኔ እየዞርኩ እኮ ነው ካለኝ እዚህ እንሻገር አላፋ የመኪና አላምነውም ታውቃለህ። ሶ ጋይስ ተከተሉን፣ አብራችሁን ሁኑ። እየዞርን ነው። ፀሐይዋ ትንሽ ታቃጥላለች። ዝም አልኩባችሁ። አማን ጸጥ አለ እኮ ዲዶንኩኝ
እንደ አዳማ ደግሞ አይደለም እኮ አዳማ ቢሆን ይለጠፋል። ተለጥፎ ነው የምናውቀው። አንኳኩተም ትጠይቃለህ ምናምን። እዚህ አትለየውም። እዚህ አብዛኛውን ጊዜ በደላላ ነው የሚገኘው ይመስለኛል። እዚህ ጋር እንጠይቃ አንኳኳን ጠይቀኝ። ያ ሁለተኛውን እዛ ጋር ያለው አይናማነቱ ቤቶች ጤና ይስጥልኝ። ድንገት ሲያንኳኩ ስለሚፈሩ ሰው ብዙ ጊዜ እንትን አይደል። ሰላም ነው እቴ? የሚከራይ ቤት አለ እንዴ? የለም። እሺ እናመሰግናለን። እሺ ወደዛ የሚከራይ ቤት እየፈለግን ነውና ለሰም እሺ እናቴ እሺ እዛ ላይ እሺ እዚህ ያለው እሺ እሺ እናቴ እሺ እዚህ የለም። ስንት ቤት ጠየቅን? 3 ቤት አይደል? የቱን ያለች ሲሚንቶ? ኦኬ ይሄኛው እሱ እንትን ነው ገና ነው አላለቀም፣ አልተጀመረም። አይ ሲሚንቶ ያለበት ቤት ነው ሲባል ሰምቻለሁ ያለችው እንደዛ ነው። እያይክ እዚህ እንጠይቅ። መጠየቅ አይከፋም ይመስለኛል። እንደዚህ ኖርማል እንደ ቪላ ቤቶች ሰላም ነው። የሚከራይ ቤት አለ እዚህ አካባቢ ታውቂያለሽ? ይመስለኛል እንደዚህ ትላልቅ እንደዚህ ቤቶች ላይ ነው ያለው። እዚህ እንደዚህ እንወጣለን። የሚገርም ምግብ ነው የሸተተው። ላለማስተዋል እኮ ፍርፍር ነው የሚሸተው። ላለማስተዋል እያሰብኩ እኮ ቅሌቱ ግን 5000 ብር አሪፍ ነው። 5000 6000 ብር ኖርማል ላጤ ቤት ማለት ነው። ዋው እንደዚህ ትንሹ በጣም አነስ ያለ ዋጋ ነው። ይሄማ ከነባዶ ነው መግቢያ ወደ አስፋልት ነው የምንወጣው። ስለዚህ እንደዛ እንወረድ ማለት ነው ወደ ታች። ኧረ አይኖርም ማለት ነው አይኖርም። ስለ እንደዚህ ክላሶች ናቸው ይኖራል እንደዚህ ይኖራል። ኧረ ተው ኧረ ወፍ ክላስ አይደል ሱቅ ነገር እንደ ሱቅ ነገር ነው ያደረጉት። አሁን እኮ አትለይም እኮ ቤት ኪራይ የት ነው የሚኖረው? ያው እንግዲህ ቤተሰብ እየዞርን ያለ ነው እየጠያየቅና አሁን ደግሞ ከገባንበት ወጥተን ደግሞ ወደ ሌላ ጀርባ እንዞርና እዛ ቼክ እናድርግ። ሲንጠይቃችሁ ሰላም ናችሁ? የሚከራይ ቤት አለ እንዴ እዚህ አካባቢ? የምታውቁት የሰማችሁት ካለ ምናምን የለም? እሺ ምንም ካየንም የሆነ አላ ኖርማል እንትኖች ፈጠንና ይቆጠቁዙ። እኔ ቀስ ነው ሄድ አልችልም። ላጥ ነው ብናጣ ብናገር አብራን ያምርብናል ስንዞር በፀሐይ ያሰላ አባቴ ቦንዳ ብሮዬ የሚከራይ ቤት ታውቃለህ? የሚከራይ ቤት እሺ ቴንክ ዩ። አሁን እነኚህ እንዳለ የታጠሩ ምናምን ናቸው። የታጠሩ ኮንዶሚኒየሞች ናቸው። አሁን እንደኛ ብዛት በደላላ ምናምን እንትን ይሉ ናቸው የታጠሩ ምናምን ስለሆነ የራሱ እኮ ታውቃለህ ረጅም ጊዜ ይፈልገናል እንዴ በደላላ። በስመ አብ መጨረሻ ላይ ነው በቃ አዳማ ሄደን ምናምን እኮ በስቃይ እኮ የተገኘው። ጃኒ ሄደ ወደ አሜሪካ፣ እኛም ወደ አዳማ ሄደን ከዛ ከ3 ቀን ምናምን በኋላ አግኝተን የተመለስነው ወደ አዲስ አበባ። ሆሴ ሪል ስቴት መሰለኝ ያ ኑ ቡና ጠጡ ጾም ነው እንዳንጠጣ። የሚከራይ ቤቱን አንተ ታውቂያለሽ? እንደዚህ አካባቢ እንደዚህ ብለን ቱ ብለን እንክፈለው። እንደዚህ ቱ ብለን እንደዚህ እንክፈል። በዚህ ይሄ ወደዚህ ወደ አስፋልት ነው። እንደዚህ ወደ እዚህ ጀምር። እንደዚህ እንጠይቅ። እንደዚህ ይሻላል። ሶፋ አጥበት እዚህ እንጠይቅ። በዚህ ታችን ይውረድና ከዛ እንደዚህ ሄደን ተመልሰን ደግሞ እንደዚህ እንወጣለን። ይኸውልህ ሳሮን ህጋዊ ደላላ ምናምን ይላል። በቃ እዚህ ካለን ጠይቃ ያረጀው ይሻላል። ደና ሆኖ ምን እንደሚያልሳ ነው ያስፈራ ነው። እነዚህ ቤቶች ብራውን የሚከራዩ ይመስላል እንደዚህ አይከራይማ። አንዳንድ ሙሉ ግቢውን ተከራይተው የሚያከራዩ ምናምን እንደዚህ አጋጣሚ ካገኘን እንጂ እንደዛ እንኳን አይመስልም። አሁን አይመስልም እንትን ስለሆነ ምናልባት እንደዚህ ሙሉ ቤተሰቡ ምናምን እንትን የሚያኖር ስለሆነ አይኖርም። እንደዚህ ቤቶች የሆነ ቀለል ያለ ምናምን አለ እንደዛ ምናምን ቤቶች ናቸው ሊገኙ ይችላል። አዲስ አበባ ግን በጣም ሰፊ ነች። የቱንም ዞረ የቱንም አጨረሰውም እንጂ ችግሩ እሱ እኮ አንድ እንኳን እስካሁን እናገኝ 50 ደቂቃ ሞላን እኮ 50 ደቂቃ ሞላን የሚከራይ ቤት ፍለጋ። እናንተ ቤት ነው እንዴ? በደላላ እነሱ ዋጋቸውን እንትን የሚሉት ያስወዱብናል ብለን እኮ ነው በራሳችን። እነሱ እንትን አይገኝም እንደዛ። እዚያ ሀቅ ነው። ቻሌንጅ ራሳችንን ቻሌንጅ ማድረግ ነው እንጂ ደግሞ አሁን ላይ መለጠፍም ስለተው ተዋከራዩን ተው ከባድ ነው ያለ ደላላ ማግኘት እያለች ነው። እንግዲህ ያው እንሞክራለን። ይመስለኛል ነዋርተኛ ነች አካባቢውና ስለምታውቅ ነው የነገረች። እና ግን እናጣ እዚህ እንጠይቅ እንዴ የሰው ቤት በደንብ ማንኳኳት በጣም ይደብራል።
የለም መሰለኝ ቢኖሩ ማይሰሙ ከታችም እግራቸው ይታያል። የሚከራይ ቤት ያለው አይተዋል እንትን ግራዋ በዚህ ነው ጡት መጥባት ያቆምኩት ለምን ተቀብቶ በቃ ያለ ይበቃል። የእናቱት ምንድነው የእናት ጡት የጠባ ሰው በቃ ጠንካራ ነው ይባላል። መጠየቅ አይከፋም። ወጣቶች ናቸው መሰለኝ ዘፈኑን አንሰማ ድሮኮ እንደዛ ጮልቀው ነው ተፈቀደ። አሁን እንደዚህ ካየ ሌባ ትባላለህ። አሁንማ እዛ እኮ ነው ቤቶች ትንሽ ስለከፈቱ ታውቃለህ አይሰማም። እነሱም በነገራችን ላይ አከራዮች በሆነ ሰዓት እንደዚህ ከመለጠፍ ለደላላ ነው የሚናገሩትና ሰላም ነው እናት የሚከራይ ቤት አለ እንዴ? የለም። እሺ እናት እናመሰግናለን። ያለ አይ ለደላላ ሳውቀን እንጡስ ጋሽ ይልቀቃቸው አባቴ እንዴት ዋሉ? ሰላም ነው እንዴት ነው? እዚህ አካባቢ የሚከራይ ቤት ያውቃሉ እንዴ? አያውቁም? እሺ እናመሰግናለን። እኛም እኮ ከልባችን ተከራይ ብንሆን እኮ እንዲቁስቁስ ቤት አለ በደንብ ነበር የምንጠይቀው። ያ ሰላም ኦኬሽ ብራዘሬ አይ ኖርማል ቪላ ቤቶች ነው ያሉት ለመኖሪያ በቃ ወይ ጉድ የሚከራይ ቤት እንደዚህ ይጥፋ እንጂ ቤትም በፕሮግራም ሊሆን ነው ማለት እኮ ፕሮግራም ይዘቀም ብለ እንደዛ ነው አልከው ጨዋታው እና ኦንላይን ላይ ነው ከወሰሰው ቲክታክ እያለ ታዲያ እነዚህ እስኪ ብዙ ጊዜ ግለሰቦች ይሰሩና ያከራያሉ ነው የሚመስለው ተመሳሳይ ናቸው። ገንዳሃራ እንደዚህ ነው ወሬ ገንዳሃራ አዳማ ላይ እንደዚህ ናቸው ቤቶች ኤል ሼፕ መንደር ውስጥ ዝም ብለን መጥቶ ነው ስራችን ታውቃለህ። አሁን አይ ቲንክ ወደዛ በቃ ምንም ነገር ያለ አይመስልም። ይሄ ኮብል ይዘን ደግሞ ወርታችን እንወርዳለን። ከላይ ቴራዝ አለው። አሁን እንደዚህ ቤቶችን የምታገኘው ለደላሎች ተናግረው አሁን ዝም ብለህ ብታንኳኳ ማንም አይሰማም። ይሄ ማንተን ነው ቤት ነው ይሄ። አረ እንደዚህ ቤት ዲዛይኑ ትንሽ ተቀየራ ፎቅ ነው የሚመስለው ኖርማል እንደ ፎቅ አይነት ነገር ነው። እናት እንዴት ነሽ? ሰላም ነው? የሚከራይ ቤት እዚህ አካባቢ የምታውቂዋለህ? ግን የምናገኝ ይመስልሻል? እንደዚህ ስታስቢ ይመስለኛል ታገኝ ትችላለች። ወደዚህ ምን አለ አማን ገና እየተጀመሩ ያሉ ፎቆች ናቸው። ባዶ ነው ወደዚህ ሻው ወዴት ነው የምንሄደው? ወደዚህ ኢንሳይድ እንያዝና ዝም ብለን ወጣቶችም እዛ ጋር ይታዩኛል። እነሱን እያጠያየቅን ምናገኝ ነው ይመስለኝ። የሚበዛው ሶፋ ጥረት የሚል ብቻ ነው። ብሮዬ እዚህ አካባቢ የሚከራይ ቤት ታውቃለህ? ክራይ ቤት እንጀራ ላጤ ለአንድ ሰው ኦሮሚያ ትችላለህ እንዴ አማን? እስ ገና ደውሎ ነው። አረ ደውል አማን ኦሮሚያ ይችላል እናት ኦሮሚያ ይችላል ደረስ እንዴ አስደነገጠኝ እኮ ትችላለህ ትችላለህ አላናገረውም። አዲስ ነገር አለ ማለት ነው። እንጋው ጋራ ነገር እንደ እዛ ጋር ታይም እንደ ዳገት ቤተክርስቲያን ነው ቤተክርስቲያን ይታየኛል። ለዛ እኮ ነው ያለው አማኒ መከተል ነው። ኧረ አማኒ ተግባብተዋል ታውቃለህ። እኔ እኮ ወፍ እኮ ማሩፍ ወፍ መልመድ ግን አይቀርም ቋንቋ ያስፈልጋል ግድ ነው። አንድ ቤት ብቻ ነው ያለው አማራጭ ምናምን ነገር ብናይ አዚ ደህና ሰላም ነው። ትችላላችሁ ሰርቲፊኬት ያላችሁ እኔውና ቤቱ አሪፍ ከሆነ እናጸርቀዋለን ወይም ደግሞ አማራጭ ነው ያለው 40 ተከራዩ 40 43 እኔዋ 25 ነው አለ 3 ያ እንትኑ ተከራየ ባለፈው አዲስ ብላለኝ ያልከኝ እና አሁን የለም ምንም ፈረሱ ፊጎነን condomini kirai qabatteeti midiyati kutur sosti keessa
ስንት ነው ዲግዳም? ባለ አንድ ኮንዶሚኒየም የት ነው? ግራውንድ ነው። ቆይ ርቀት አለው? እንደዚህ ቤቶች የሚከራዩ የሉ? ቪላ ሙሉ ግቢ ስንት ይሆናል? አሁን ለምሳሌ ይሄ ነው ስንት? 65 ከ60 ሙሉ ግቢ ይሄ ኧረ ተው ውድ ነው። ክላሶች አሉት ውስጥ ወይስ ስንት ይሆናል? ቢያንስ ተከራይተህ ለማከራየት ሙሉውን ተከራይተህ ሁለት እንደዛ ግን 60 ሺህ ብር ተወደደ 60 ሺህ ብር ሙሉ ግቢ ቱሮ በዚህ ራሱ እንትን አታገኝም በዚህ ዋጋ ራሱ። ስለዚህ ተከራይ ይበዛል ማለት ነው። አረ ወደዚህ አረ እኛ መስኪ ጎረቤት እንሆናችሁ ለምኩ ለአከራይቶ ለማከራየት ይችላል። ክፍል አለው እንት ክፍል ነው አለው ለጥቅም አለው ለይቻ በቃ ማህ የዘርታት እሺ ኮብል መረበሽ ታበርቲም ሞዋ ተነስላለ ታይበላ አንዱማ ለከራይ እንደማ አይሩንስ ያው ነው ምን ብለው አከራይቶ ማከራየት ይችላልላችሁ አለሽ ፎቅ ግራውንድ ስምብር ግራውንድ ኮርስ ግራውንድ የፎር እኮ ያከራያል የፎር አርጎ ክፍል እኮ ስንት ነው የሚባለው? ስንት ነው ያለክ? 35 ነው አለ አንድ ክፍል ሳው እንደዚህ ግራውንድ አጠቃላይ ግራውንድ ሙሉ ማለት 35 ሺህ ታችሁ ማከራየት ይችላልላችሁ። ያ ባይታችሁ በዛውና አለ በቃ ይቻላል። ኮንዶሚኒየሙ ይሄ ነው እዚህ ነው። እሺ እዚህ አካባቢ ትልቁ የቤት ኪራይ ስንት ነው? እንደ ቤቱ ውሃ ማብራት ምናምን ሲጠፋል እዚህ አካባቢ ዋስ በሳምንት 3 ቀን የሚመጣው ወይስ የሚጠፋው? አንዳንድ ጊዜ ምንም አይጠፋም። ሳምንት ሙሉ አንዳንድ ጊዜ ይጠፋል። አንዳንዴ የሚጠፋው ያገሪቱ ነው ያን ነገር ይቻላል። እስቲ እየዞርን ነው ላሳዩ ሌላ ቦታ ሰፈር ነው የነበራችሁ እናንተ ከዚህ በፊት? እኛ ወደ ሌላ ቦታ ነበር። ወደዚህ ወደ ቡልቡላ ነው ከተማ ነበራችሁ? ቡልቡላ ወደ ቡልቡላ ነው። እንዴ ቤት ጤና ይስጥልኝ ጋሼ። ቤት እዚህ ከሱ ጋር ነን። እዚህ ጋር ደግሞ አየሩ ያበደ ነው የሚቀያየረው። አይተዋል እንትን ቆስጣ ለእንትን ለአንጀት አሪፍ ነው ይባላል። ሰላጣ ሰው ግቢ ውስጥ እንደዚህ ይዘራል። ምርጥዬ እኮ ነው አንተ። ደስ የሆነ ጓሮ ነገር ካለ አብሶ ደስ ሲለቅ ቀለል ያለ ግቢው ጸዴ ነው። አየሩ ምናምን አሪፍ ነው ለልጆች ወደፊት ስንወልድ ትላለህ። አልሞከርንም እኛ አልሞከርንም እስካሁን። እንዴት ነው ይምጣው ኮንዶሚኒየም ትልቁ 20 ሺህ ብር ወይስ ባለ አንድ ስለሆነ? ኧረ ተው ኮንዶሚኒየም ማለት እንክላስ ግን እኔ ሰሞኑን እስከ 15000 ብር ምናምን ሰምቼ ነበር። ብቻ በቃ ኮንዶሚኒየም ሲባል በፊት ነበር 15000 ብር። አሁን የለም። አሁን ላይ ይጨምራሉ። 15 ነበር እንዳለ 15 ተከራዩ ልጆችም ስለማቅ መስራት አታገኝም እንጂ ሰው ይላክም ነገሩ እውነትህን ነው። ወፍ ተቀበለ አይ ሁለታችን ነው። አሁን ሁለት ስንሆን 5 አሁን እስከ 10000 ብር ቢሆን ምናምን ከ15ም ቢሆን ቢያንስ እንትን ታረጉባል። ስንየውና አሪፍ ከሆነ ያው ችግር የለም። ችግር የለም። ይሄ ነው እንዴ ግራውንድ ያልከኝ? እሺ አዲስ ነው። ኦኬ ግራውንድ ትንሽ ከረ ይሄ መኝታ ቤት ነው። ይሄኛው እዚህ ጋር አዴሮ ቤቱ ኪችን ነው። ኬንትኖች ምናምን ፊኒሺንግ ላይ ነው። በቃ እንትን ያለው
የእንትኖች እዚህ ጋር ጅበተር ነው። መጠን ብቻ ነው ያኛ። ሽንት ቤት ሽንት ቤት አሪፍ ነው። ጅበታጠቢያ እዚህ ጋር ይሄ መኝታ ቤት ነው። አሪፍ ነው። እዚህ ጋር አሉ ሸጋር እዚህ ጋር ጅበታጠቢያ የሚያሳይ ነገር አለ። እሱ ጋር እዚህ ጋር ይሄ ምንድን ነው? ይሄ ውሃ ነው ይገባል። የሲንክ እጅ መታጠቢያ ነው። ኦኬ እዚህ ጋር እንትን አማላ ባለ አንድ መኝታ ቤት ማለት ነው። ኧረ እዚህም ትተኛለህ፣ ችግር የለውም። ወይ አሁን ይሄኛውን ተዘግቶ በዛኛው ጋር መውጣት መግባት ይቻላል? ይሄኛውን ተዘግቶ እኮ ስላየው ነው። በኪችኑ ጋር ያለው ነው ወይስ በኪችኑ ጋር ያለ? ስንት ነው ይሄኛው ያለው? ርጭት 20 ሺህ መጨረሻው። ኧረ ተው ከተስማማን እኮ እዚሁ ቀብድን ሰተንም ቢሆን እንትን እንላለን። እስኪ ያላሉ እኮ እነኛ ከእንትን አይደል? ሌላ እሺ እንዳማራጭ አሳየን። ቅድም ያልከኝ አሪፍ ነው። አሪፍ ነው እኮ እንይዝና ይሄንንም ቢሆን እንደውልዋለን። እስኪ ያሉትን ቤቶች እንይና አንዳንዴ ያው ወጪንም ያማከለ ሲሆን ጋርቶ አሪፍ ነው ይሄኛው። አይ ቤቱ ጸዴ ነው። አይ ዝም ብለህ ያልገባ ሰው ነው አይታላ ሰው ያልገባ እንትን በላችሁ የሆነ የሚቀንሱ አይነት ነገር ከሆነ ባለቤቶቹ አሉ አይደል? እነሱን አውራችሁና የተወሰነ በቃ አውራና በቃ እንትን በልና እደውልልሃለሁ። እሺ ያኛውንም ምን አማራጭ አሳየን። በአንዴማ ውስብስብ ብለን ድምድም ካረግን ከባድ ነው። ያው ኪራይ ላይ ደግሞ ቦርቦር የምከፍለው ስለሆነ ያው ኪስን ማየት አለብህ። ማደራ የዛሬ ነገ እኮ ግን ያው ሽያጭ ገጂ ነው እሱማ ሁሉም ነገር አጣርተህ አሁን ቦር ለምሳሌ 20 ሺህ ብር ማገኝ ከሆነ የቤት ኪራይ 20 ሺህ ብር ለመክፈል በጣም ይቸገራሉ። ገብቶሃል? ለዛ እኮ ነው እኮ እሱን እኮ ነው አጣርገህ አማራጭ ታያለህ። ለሌላ ወጪ ብታረግበት ለምን ልጅቷን እንደዚህ ስል ታውቃለህ? ልመታት ነበር እኔ ራሴን እንዲያስኩት እንጂ ወያ ይሄ አስፋልት ግቢው አዲስ ነው አይደል? አንደኛው ክፍል ይሄ ምንድነው? ይሄ ምንድነው? ግን እዚህ ኪችን ይሄ እንዳለ ኪችን ካቢኔቱ እንትኖች የሉ እነሱ ናቸው ጋር የሚቀመጡበት። ይሄ መሳቢያ ምናምን አላቸው። ግን እንትን የሚባለው ይሄ ነው የሚከራየው። ይሄ አዎ ይሄው እንግዲህ እንደ ባዝሩም ነገር ነው በመሰለኝ። አሁን ይሄ እንደ አንድ ክፍል ተይዞ ነው። ይሄ አንድ ላይ እቺ ብቻ ማለት እቺ ብቻዋን እቺ የግራውንዱ ብቻ አጠቃላይ ማለት ነው። ስለዚህ ይሄኛው ብቻ የግራውንዱ ብቻ እንዳለ አጠቃላይ ማለት ነው። ስንት ነው? 35 እቺ ብቻ ሁለት መኝታ አንድ ላይ ማለት ነው ከግራውንዱ ጋር። ይሄም አይ ቲንክ ብቻ የታከራያለ ከፈለከ ይሄ ምን ናቸው? ይሄ ኪችን ካቢኔት እንዳለ ኪችን ነው ወጥ ይሄ ኪችን ነው በቃ። ስለዚህ አሁን እኛ ስለዚህ ለነከረ የምንችለው እቺን ፓርት ነው ማለት ነው። በቃ ይሄ ብቻ ነው ለይብቻ ተከራየ። በቃ ይሄ ኪችን ካቢኔቱ ነው። ይሄኛው ሳሎን ነው ያመኝታ ማለት ነው። እቺ ብቻዋ ስንት ነች? እቺ ብቻዋን እዚህ እንትን አይደለም ብቻዋን እንትን አይደለም መሰለኝ። እቺ ብቻዋን ይከራያል ለላጤ ለኛ 35 ሺህ አሪፍ ነው። ግራውንድ መሆኑ ነው እንጂ ከላይ የለም ሌላ ክፍል አሪፍ ነው። ግን ትንሽ ገና ይቀራቸዋል። ያ ኮንዶሚኒየም ይሻላል ብሎ እሷ ቅልብጭ ያለች ነች። ይሄኛው ኖርማል እንትን ነው በቃ ለአንድ ሰው እኮ ነው። ግራውንዱን ግን እንደዛ ባያደርጉት አሪፍ ነበር ዋጋውን እውነት ለመናገር አይ ተወደደ አስወደዱት። እንትንስ ብሮ ዋጋው አነስ ያለ ቅልብጭ ያለች ቤት ያቺ አሪፍ ናት። እስከ 18 ምናምን ካረጉ 18 እናዛርጋለን። እሱ አከራይ አሪፍ ናት። እስከ 18 ያደርጋል። አረ በቃ ደውላለሁ። በቃ እንትን ልበላቸውና እስከ 18 ሺህ ብር ያደርጋል አይደል? ያው እንግዲህ ያው የሻይ ነው ያስፈልግም ነበር። አረ ችግር የሻይ ግድ ነው ያስፈልጋል። አብራችሁ ዞር በቃ እንትን ልደውልልህና በቃ ስልክ አንሳልኝ እንትን እልሃለሁ። እኛም እናወራና አንድ እነሱ ከሆነ ይሄ በጣም አሪፍ ነው። ይሄ አሪፍ ነው። ብዙ
ብዙ አትቆዩ። ከቆያ አይንቆይም ማለት እስከ ነገ ጠዋት ወይ እስከ ማታ እንደውላለን። እንደዛ አድርጉትና ተመካከሩና ያቺ በጣም አሪፍ ናት። በቃ ይመቻችሁ። ቴንክ ዩ እሺ ብሮዬ ባት ቴንክ ዩ ገለቶማ ነው የሚባለው ገለቶማ ያው ቤተሰብ እንግዲህ እንዳያችሁት ሁለት ታየን። ይሄኛው የመጨረሻው 35 ነው። ገና ይቀርባል። ወዛ ኪችን ካቢኔቱ ገና አልተሰሩም ምናምን ገና ናቸው። ያው ግን ቀለም ሳይቀባ ነው ያለ ገብቷል። ቀለም አልተቀባም ገና ናቸው። የመጀመሪያው እንዳያችሁት ግን እስከ 18000 ሊሄዱ ይችላል። በደንብ እንትን ካላችሁ 17 ድረስ ሊሄዱ ይችላሉ ማለት ነው። ያው እንግዲህ 49 አካባቢ ወደ ኮንዶሚኒየሞቹም ሰፈሮቹም ገባን አየን። ልናገኝ የቻልነው ይሄንን ነው። ያው አዞርናቸው እነሱም ለፉ። ዝም ብለን 200 ብር ዝም ብለን የሻይ ያው ዞረዋል ከኛ ጋር ዝም ብለን እንትን አልናቸው። አሁን ካለ አለ ቼክ እናደርጋለን። ካለ ሌላ ካላየ ደግሞ ያው ካላገኘን እናወራለን በደንብ ያለውን ነገር። ግን ምን ተረዳው መሰላህ ማለት ቤት ምን ያክል ውድ እንደሆነና እንደተወደደ በጣም ነው የሚገርመው። እኔ ኮንዶሚኒየም እንደው አንደኛ እና ሁለተኛ ምናምን ላይ እስከ 15000 ትልቁ ዋጋ ከላይ ሲሆን እዛ ከተባለ እስከ 16 እንደዛ ነበር ያሰብኩት በፊት ላይ ነው። አሁን ላይ መጨረሻ አሁን ላይ በጣም ተወዷል። በጣም ያውኛ ያኔ 19 ነበር ነው በ19 ነበር 7ኛ ላይ ምናምን። ቢያንስ ስንት ክፍል አለው ያኔ እኮ ክፍሉን ማሰብ አለብን። ሁለት መኝታ ደግሞ ሰፊ ነው የበፊት ሰፊ ሳሎን አለው ሁለት ባዝሩም አለው ኪችን አለው 19 ነበር። የዛሬ 2 አመት ወለ በቃ ዞር ነው አልገባችሁ። አሁን ሌላ ካገኘን ካላገኘን መልሰን እንገናኛለን። ሰብስክራይብ ያደርጋችሁ ይሄ አካውንት የኤቢ ነው። ጉዞ ወደ 25000 ተከታተሉ። ያው እንግዲህ ገብተን አሁን ደግሞ ወደ 72 አካባቢ ደግሞ እንሂድ። ወረዛም አሪፍ ይኖራል አሉ። እስቲ ቀረብ ይላል ከዚህ ትንሽ እስቲ ወረዛ እንሂድና ቼክ እናድርግ። ሲቀርብ ዋጋው ይጨምራል ወይስ ይቀንሳል? የተሻለ ነገር ብናገኝ ቼክ እናደርጋለን። እንበለ ዞር ይያለን ወረዛ ወይል እንግዲህ ተመልሰናል 72። አሁን ደግሞ ወደ 72 አካባቢ እስቲ ዞር እንበል። ወደዚህ ክፍት ዝም ብለን ካለ ቦታ ያልተያዘ ቼክ እናደርጋለን። ብዛት ተከራዮች ይበዛሉ ወደዚህ አካባቢ ተብለናል። ራይዱንም ስንጠይቀው እንደዛ ብሎናል። ቼክ ማድረግ ነው እንግዲህ እንዳለ በጣም በቃ የተዘጋጉ ቤቶች ናቸውና ለማንኳኳት ራሱ ይከብዳል። በሩ በዚህ ጋር ይመስለኛል በዛ ጋር መሰለኝ በዛ በኩል ማዘር የሚከራይ ቤት ታውቃላችሁ? እንደዚህ አካባቢ የለም። የቤት ፍለጋ ጉዟችን እንደቀጠለ ነው። በጣም እያቀጣጠልነው ነው። የተቋረጠ ግን በጣም እንትን የለም። ቤት ፍለጋ በጣም ከባድ ነው። ደላላዎች ገላግሏቸዋል። እግሬ ቀጠነ ወገቤ ቀጠነ። ደላላዎች ግልግል ነው ያደረጉት። የሚከራይ ቤት ታውቃላችሁ? የሚከራይ ቤት ምናምን ታውቃላችሁ? አንድ እዚህ አካባቢ እናገኛለን ይኖራል። እስኪ ጠይቅ። አቤት ቤት ፍለጋ መከራችንን በላን። አይገኝም። እንደዚህ መጠየቅ ስመኝታ እዚህ አካባቢ ነው። እስቲ ያሳዩን እስቲ 50000 ብር ሁሉም ነገር ባለ 50000 ብር ደግሞ በጣም አሪፍ ነው። ቤት አግኝተናል። እዚህ ላይ ነው ጋሽ የመጨረሻ እሺ ሶስተኛው ላይ መጨረሻ ፈልጋላችሁ ምን መጨረሻ አሳዩ። ውስጡን ማየት አለብን ጋሽ። ቁልፉን ይዞት ሄዷል እና አይታይም። አካሪያ ዝግ ነው ማለት ነው። ማየት ብንችል አሪፍ ነበር። ይቆያል ጋሽ። ልጅቷ ትደውልለታለህ። አሁን የደወለ ፕረስ አንድ ክፍል ስትራኮ ነው የለም ያለት። ይህ 3 ክፍል ነው። 3 ክፍል ነው። 3 መኝታ ነው። 3 ክፍል 3 መኝታ 50000 ብር። ውሃ እንዴት ነው? ይጠፋል? ማብራት ውሃ ይጠፋል። እንትንስ ማብራት አለ። ሽንት ቤት አለ። ብዙ አለ። ሻወር ቤት አለ። እስቲ በቃ እንደዛ እናርጋ ወይ ተመልሰን እንጣ። ዝም ብለን እዚሁ ስለሆነ በቃ ተመልሳችሁና እናመሰግናለን ጋሽ። ጥሩ ሰው ነው። ደረጃው ግን በጣም ትልቅ ነው። በቃ እሷ ጋር የሻይ ዝም ብለው እንትን ብሏ የሻይ እሷ ጋር ሻይ ነገር ውሰዱ። ኧረ ችግር የለም። ይሄን ደረጃ ራሱ መውጣት ከባድ ነው። እናመሰግናለን። አላቸው ታንከርም ከታች ነው። እያንዳንዱ ብሎኮች እነኚህ ናቸው። ካለ እያንዳንዱ የብሎኮቹ አለ ማለት እያንዳንዱ ላይ ይወጣል። ሁሉም የየራሱ አለ ማለት ነው። የየራሱ ለአንዱ አንድ ታንከር ማለት ነው። በጣም
ያው እንግዲህ ቤተሰብ 72ን የዞርን አንድ ብቻ ልናገኝ ይቻላል። የለም አብዛኞቹ ተከራይተዋል ምናምን ነገር አሉ። አንድ ያገኘው እሱም ቁልፍ ነው። እንዳናየው ደላላው ሌላ ቦታ ነው ያለው። ባለ 3 50 ሺህ ብር ነው የተባለው። ሶስተኛ ላይ ውሃ እንዳያችሁ ታንከሮቹ ምናምን ነገር ከዛ ነው የሚስበው። መብራት አለ ውሃም አለ ብሏል። ሞር ደግሞ ገብተን አይተነው ቢሆን ኖሮ አሪፍ ነበር። ያው እንደዛ ቢሆን አሪፍ ነው። ቤት እንገናኝ ያዘው ሰብስክራይብ ያደርጋችሁ። ይሄ የኤቢ አካውንት ነው። ሰብስክራይብ አድርጉ። በስተመጨረሻም ገባን ቤታችን። ጮክ ብለን እናውራ እንጂ አሁን በቤታችን ደከመኝ። ጥለን ያልኩት ጥቁር በጥቁር ምናምን እግር ጉዞ በጣም አረግን። ውስጡን በጣም ዞርን። አተንም አግኝተንም ዞረናል በእግራችን። በተለይ ያላገኘንበት በጣም ይበዛው ያቴ በኢየሱስ ይበዛው። ካሪያ ጋይስ ለማግኘት ቢያንስ እንኳን 1-2 ቤቶችን ለማየት ሞከረናል። በባዶ ከመመለስ ብለን ማለት ነው። ደላላም በቃ የፈለግነው ለዛ ነው። በቃ በደላላ ነው ግዴታ። በቃ አሁን ላይ ቤት ኪራዮች የደላላ ነገር ቼክ አድርጋችሁ ደላላ ቢፈልግላችሁ ይቀላል ማለት ነው። ምን ነው የደላላ ትንሽ ሂሳቡ ነው አይደል? ለሱም መከፍለው ምናምን ኮሚሽን መከፍለው ግን ደግሞ ያው ያስፈልጋል ማለት ነው። እንደዚህ ከመንከራተት ዝም ብላችሁ ብርግ ብላችሁ አሁን እንደ ድሮ ቤት ልፈልግ ማለት ከባድ። በአሁን ሰዓት ዘመኑ ተራቋል። በስልክ ነው የደላላ ቁጥሮች አሉ። በየታፒላ ላይ በረም ምን ያሉት በጣም ብዙ አሉ። ዝም ብላችሁ ደውላችሁ መጠየቅ ነው። አሁን እኛ ዝም ብለን በራሳችን ነው ተነስተን በራሳችን እና ጠያይቅ እኔ ምናምን ነገር ነው ያለው። ግን አልሆነም። መጨረሻ ላይ ዞረ ደላላ ላይ ወድቀናል። ደላሎቹም በጣም ምርጥ ነበሩ፣ አሳይተውናል። ያቺኛው ቤት ግን በጸድ ነች። 20 ሺህ ብር የተባለ 20 ሺህ ብር ግራውንድ ላይ ያለች ግን እስከ 18 እስከ 17 ሊወርዱ ይችላል። በደንብ እንትን ብንል እስከ 17000 የሚወርዱ ናቸው። እንትን ቢሆን አሪፍ ግን አሪፍ ነው። ግራውንድ ላይ አንደኛ ላይ ቢሆን ኖሮ ጸዴ ነበር። ግን ጋይስ እኔ አንድ የተገረምኩት ነገር አማኒ ኦሮሚ ይችላል። ግሩሜ ታውቅ ነበር? ኦሮምኛ አላወራም፣ ተነጋገረ። ለማንኛውም ይመቸ። ቋንቋ በጣም ማወቅ ጥሩ ነው። ያው አልችልም ግን እንደዚህ እሰማለሁ እና አንዳንድ ነገሮችን የሆነ የመመላለስ ነገር ትንሽ አለ። አየውኩ ማለት ማለት ትንሽ እመላለሳለሁ። እኔ በለምደ ደስ ይለኛል። ቋንቋ በነገራችን ላይ ምንም ነገር ቋንቋ መልመድ በጣም አሪፍ ነው። ከሰው ጋር ትግባቡበታላችሁ እና ጀለስ አስማማችሁ። ተስማምተን እዛችሁ አደረገ ቼክ አደረገን። አሪፍ ነው። በአጠቃላይ የሚከራይ ቤት ከፈለጋችሁ እና ዋጋም ደግሞ አሁን ላይ የለም። ሰዎች ራሱ እያሉ ያሉት የሚወጣ ሰው የለም ነው ያሉት። አንድ ሰው እየለቀቀ የሚወጣ ሰው የለም፣ የሚመጣ እንጂ ያለው የሚወጣ ሰው የለም። የቤት እጥረት አለ ማለት ነው። ስለዚህ ዋጋም እንደሰማችሁት ነው። ከ20 በላይ ነው አብዛኛው የሚጠሩት። ምናምን ብዙም አላየንም። እንደውም እንዳገኘ ነው እንዳያችሁት ነው። ስለዚህ ሊኖር ይችላል። ነገር ግን የአጋጣሚዎች ሁኔታ አለ፣ አጋጣሚ አለመኖር ምናምን ነገር እንደዛ ነው። ሻይን ይመስላል የዛሬ የቤት ፍለጋ በአዲስ አበባ ውስጥ የሚለውን ነገር በሀያት አካባቢ የነበረው የቤት ፍለጋ ይሄንን ይመስላል። ሰሚት 72ም ሾፍ አድርገናል ጋይስ። ረስቶናት ነበር እሷን ራሱ ረሳናት። ቁልፍ ስለሌለ እኮ አየን። ብዙም እንትን የለም ነው የሚባለው። አብዛኞቹ ገብቶበታል መሰለኝ። አንድ አገኘን፣ እሱም ቁልፍ ነው ተባለ። ደላላን ከሌላ ቦታ አስመጥተን ነው እንትን ከምንለው ብለኛ ግን ትልቅ ያው ዝም ብለን ያለውን ብቻ አሪፍ ነው። የዛሬ ቪዲዮአችን እቺን ትመስላለች። የቤት ኪራይ በሚለው ይሄን ይመስላል። እንግዲህ በሌላ ቪዲዮ እስከምንገናኝ እናንተ ሰብስክራይብ በማድረግ ጉዞ ወደ 50 ሺህ ጉዞ ወደ 30 ሺህ ከአይፎኑ ጋር እንዲገባ ይሄ የሱ አካውንት ነው። እየገባችሁ ሰብስክራይብ አድርጉ። ወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ቀጣይ ቪዲዮ እንስራላችሁ። እንወዳችኋለን። ሰብስክራይብ አድርጉ። ያዘው ጋይስ ያዘው።